ጄኔራል ታደሰ ወረደ የቁም እስረኛ መሆናቸው እየተነገረ ነው። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ለአንድ ዓመት ሲመሩ የነበሩት ሌተናንት ጄኔራል ታደሰ ወረደ ከስልጣናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ አልወጣም። የፌዴራል መንግስት ሌተናንት ጄኔራል ታደሰን የስልጣን ዘመን በአንድ ዓመት ማራዘሙን የተቃወመው ህወሓት ከ6 ዓመት በፊት በተደረገ ምርጫ የተቋቋመውን የትግራይ መንግስት ምክር ቤት በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ወደ ስራ መልሷል። ምክር ቤቱ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዚዳንት አድርጎ መምረጡም አይዘነጋም። በዶክተር ደብረጽዮን የሚመራው ካቢኔ የመጀመሪያውን ስብሰባ ባደረገበት ዕለት ሌተናንት ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ተናግረዋል። በዕለቱ የፕሬዚዳንት ጽህፈት ቤቱ የፌስቡክ ገጽ ባወጡት አጭር መግለጫ ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። እነዚህ አካላት በአመራርነት የተመረጡት ችግሩ በውይይትና የጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳትም ወቅሰዋል። የካቢኔ ስብሰባ የተጀመረበትን ቀን ቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገው ገልጸው በዚህ ምክንያት ለሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉ አስጠንቅቀዋል። ጄኔራል ታደሰ ይህንን የመጨረሻ መልእክታቸውን ካስተላለፉ በኋላ በምን ሁኔታ እንደሚገኙ የብዙዎች ጥያቄ ሆኗል። ባለፈው ረቡዕ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀሌ መጓዛቸውን ተከትሎ ሌተናንት ጄኔራል ታደሰ በምን ሁኔታ እንደሚገኙ ለማወቅ ተጨማሪ ጥረት ተደርጓል። ለመጀመሪያ ጊዜም ጉዳዩን ከሚያውቁ የቅርብ ምንጮች ተጨባጭ መረጃ ማግኘት ተችሏል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ምንጭ ለቢቢሲ ትግረኛ እንደገለጹት አምባሳደር ማሲንጋ ከሌተናንት ጄኔራል ታደሰ ጋር ለመገናኘት ቀጠሮ ይዘው ከአዲስ አበባ ወደ መቀሌ ተጉዘዋል። በእርግጥ አምባሳደር ማሲንጋ ጄኔራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም፣ ከዚህ በፊትም ሞክረው አልተሳካላቸውም ያሉት የጄኔራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮ መሰረዙን ተናግረዋል። በዚህ ሳምንት ረቡዕ የተያዘው ቀጠሮ ሁለተኛው ሙከራ እንደነበረ አክለዋል። ቀጠሮው ከተያዘ በኋላ ይገናኛሉ የሚል ተስፋ ነበረን። ቀጠሮው ከቀኑ 5 ሰዓት ነበር። እሳቸውም ቀጠሮ እንዳላቸው ያውቁ ነበር። አምባሳደሩ መቀሌ እንደገቡም ያውቁ ነበር። ከዚያ ግን 4 ሰዓት ገደማ ለዋና የደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ብለዋል። የሌተናንት ጄኔራል ታደሰና አምባሳደር ማሲንጋ ቀጠሮ 1 ሰዓት ያህል ሲቀረም ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታው እንደተቀየረ የቢቢሲ ምንጭ ይናገራሉ። ምንም አይነት አጀባ አታድርጉ፣ ምንም አይነት እንቅስቃሴ ያተካሄዱ ተሽከርካሪዎች አይንቀሳቀሱ፣ ይህንም ለራሱ ለጄኔራል ታደሰ አሳውቁት የሚል ትዕዛዝ እንደሰጠ ገልጸዋል። በተጨማሪም ይህ ትዕዛዝ ከተላለፈ በኋላ ማንኛውም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ የሚል ትዕዛዝ መተላለፉን አክለዋል። ይህ መመሪያ ለሌተናንት ጄኔራል እንዲሁም ለአሽከርካሪዎችና ለረዳቶቻቸው እንዲነገር ትዕዛዝ ተሰጥቷል። የጥበቃቸው ኃላፊ ይህንን ትዕዛዝ ለሌተናንት ጄኔራል ታደሰ ካሳወቃቸው በኋላ ጄኔራሉ ትዕዛዙን እንዳልተቀበሉና እኔ ራሴ መኪና ነድቼ ሄዳለሁ ማለታቸውን ለማወቅ ተችሏል። ይህም በጥበቃ አባሎቻቸውና በቤተሰቦቻቸው ላይ ከፍተኛ ስጋት እንደፈጠረ ቢቢሲ ያነጋገራቸው ምንጮች ገልጸዋል። በተለይም ቤተሰቦቻቸው እባክተው ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለት እንደለመናቸውና እንዳይወጡም እንዳሳሰቧቸው ተናግረዋል። አምባሳደሩ ከሌተናንት ጄኔራል ታደሰ ጋር ለመገናኘት ተስፋ አድርገው እንደነበር ጠቅሰው ሌተናንት ጄኔራል ታደሰ የቤተሰባቸውን ምክር ተቀብለው ከቤት ሳይወጡ እንደቀሩ ተናግረዋል። ያለውን ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዱም ገልጸዋል። ይህ የስልክ ውይይት 20 ደቂቃ እንደወሰደ ቢገልጹም የውይይቱ ይዘት ምን እንደነበር ለማወቅ አልተቻለም። ለጉዳዩ ቅርበት ያላቸው ምንጭ ይህ ክስተት አንድ ክልል ሲመሩ የነበሩ ጄኔራል የመናገር መብታቸው፣ ሰዎችን የማግኘት መብታቸውና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል ሲሉ ገልጸዋል። ቢወጡ ኑሮ ምን ያጋጥማቸው ነበር ሲሉም ጥያቄ ሰንዝረዋል። የተላለፈውን ትዕዛዝ በመጣት የሌተናንት ጄኔራል የጥበቃ አባላት ብቻዎትን አንልኮትም አብረን እንሄዳለን ብለው የነበረ ቢሆንም ቢሄዱ ኑሮ ምን ሊፈጠር እንደሚችል እስካሁን ድረስ እንደሚያሳስባቸው አክለዋል። አምባሳደር ማሲንጋ ከህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋን ጨምሮ ከሌሎች የክልሉ ባለስልጣኖች ጋር ስለ ፕሪቶሪያ ስምምነትና ስለ ተፈናቃዮች ሁኔታ ተወያይተው እንደተመለሱ ሪፖርቶች ያመለክታሉ። ሌተናንት ጄኔራል ታደሰ በስልጣን ላይ ሳሉ ሆነ ወደ ወታደራዊ ኃላፊ ብዙ የስራ ጫና ስለነበረባቸው ከዚህ ቀደምም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበር ይናገራሉ። ነገር ግን ከረቡዕ በኋላ ጄኔራሉ በቁም እስር ላይ እንዳሉ ነው ቤተሰቦቻቸው እንደተሰማቸው ምንጮቹ ተናግረዋል። ሚያዝያ 30 ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን እንደተተኩ ከተገለጸ በኋላ ወደ ፕሬዚዳንቱ ጽህፈት ቤት ሄደው እንደማያውቁና ከክልሉ አስተዳደር ጋር ምንም ግንኙነት እንደሌላቸው ተነግሯል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለው የግል ቢሮቸው እንደሚሄዱና አብዛኛውን ጊዜያቸውን ቤት ውስጥ መጽሐፍ በማንበብ እንደሚያሳልፉ የቢቢሲ ምንጭ ይናገራሉ። በዚህ ቢሮቸው አንዳንድ ጊዜ ደግሞ በፕላኔት ሆቴል ሰዎችን ያገኙ እንደነበር ተገልጿል። ሆኖም ይሄ የሚሆነው በባለስልጣናቱ ፍቃድና በደህንነት ቁጥጥር ስር ነው የሚል ግምት እንዳላቸው ተናግረዋል። በትግራይ ያለው ውጥረት የሚያሳስባቸው ወገኖች ሌተናንት ጄኔራል ታደሰን ለማግኘት እንደሚፈልጉ የጠቆሙት ምንጮቹ በእርግጥም እሳቸውን ያገኙ አካላት እንደነበሩ ገልጸዋል። ለምሳሌ ከአውሮፓ ህብረት የተላኩ ተወካይ እንደሆኑ የሚታመን አንድ የቀድሞ ኖርዌይ አምባሳደር ከ1 ሳምንት በፊት እንዳነጋገሯቸው ጠቅሰዋል። ከአሜሪካ አምባሳደር ማሲንጋ ጋርም ለመገናኘት እንደሚፈቀድላቸው ገምተው እንደነበር ገልጸው እንዳይገናኙ
ስለፈለጉ ያስቆሙት ሊሆን ይችላል ብለዋል። ከረቡዕ ዕለት ክስተት በኋላ ሌተናል ጄኔራል ታደሰ በራሳቸው የሚቆጣጠሩት ነገር እንደሌለ በመጥቀስ ወደፊት ምን ሊፈጠር እንደሚችል ቤተሰባቸውን እጅግ እንዳሳሰባቸው ቅርበት ያላቸው ምንጮች ተናግረዋል። እስካሁን ድረስ ጥበቃቸውና ተሽከርካሪያቸው ቢኖሩም ቀስ በቀስ ጥበቃዎቻቸው እየቀነሱ እንደሆነ ጠቁመዋል። ተሽከርካሪያቸውም ሊወሰድ እንደሚችል ጭምጭምታዎች መሰማታቸው ምንጮች አክለዋል። የረቡዕ ዕለት ትዕዛዝ በጣም የሚያስቆጣና የሚያበሳጭ ነበር፣ የመናገርና የመንቀሳቀስ መብታቸው እንደተገደበ ያሳያል ብለዋል። ሌተናል ጄኔራል ታደሰ ከ2 ወራት በላይ ከቤታቸው ብዙም ባይወጡም የረቡዕ እርምጃ ግን አሳሳቢና በቁም እስር ላይ እንዳሉ በግልጽ የሚያሳይ መሆኑን እነዚህ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ቀድሞ ከነበረው ጥበቃ በተጨማሪ ሌላ የተመደበ የጥበቃ ቡድን እንዳለ መናገሩን በተመለከተ መረጃ የተጠየቁት ምንጭ በትክክል ባያውቁም ጥርጣሬ እንዳላቸው አልሸሸጉም። መንቀሳቀስ አትችልም የሚል ትዕዛዝ ተላልፎባቸው ከሆነ በምን አይነት ሁኔታ ውስጥ እንደሚገኙ ለመገመት አዳጋች አይደለም ሲሉ ተናግረዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።